ግርምዬ ወደ ሌሎች ጉዳዮችና አምራ ወደ ሰዓቱ ወደ መጨረሻው ሰዓት እየተገባደረ ስለሆነ አጋሮቻችን በድጋሚ እውቅና ለመስጠት ያህል እናት ባንክ ይመቻችሁ ያላችሁ ነው የሚገኘው። ኡሚ ከወረ ነጻ ባንክ አገልግሎት ይጠቀሙ ይሎታል። ዶክተር መቤት ጥርስ ሕክምና ማዕከል ለጥርሶች ችግር የማዳገም መፍትሄ የሚያገኙበት ቦታ ነው። አሁን ዶክተር መቤት ጥርስ ሕክምና ማዕከል ጉራ ማለት ለጥርሶች ችግር መፍትሄ ያገኙ ብሬስ ማሰራት የምትፈልጉ እንደዚሁም ኢምፕላንቲንግ ማሰራት ለምትፈልጉ ዶክተር መቤት ጥርስ ሕክምና ማዕከል እየጠበቃችሁ ይገኛል። ሁሌም ከሰኞ እስከ ቅዳሜ ከጠዋቱ 2 ሰዓት እስከ ምሽቱ 12 ሰዓት ድረስ አገልግሎታቸውን እየሰጡ ይገኛሉ። ስታንዳርድ ኢንሹራንስ አክሲዮን ማህበር በህብረተሰቡ ተሳትፎ ላይ የተመሰረተውና በኢትዮጵያ ኢንሹራንስ ዘርፍ በ19ኛ ደረጃ ፍቃድ ያገኘው ስታንዳርድ ኢንሹራንስ ሙሉ በሙሉ ወደ ስራ መግባቱን ሲገልጽ ለደንበኞቹ በታላቅ ደስታ ነው። ከ1747 በላይ መስራቾች ባለአክሲዮኖች ሰፊ ህዝባዊ መሰረት ይዞ የተቋቋመ ተቋም ነው። ኢንሹራንሱ እንግዲህ የተቀናጀ ኢንሹራንስ አገልግሎት ሰጪ ሆኗል። አጠቃላይ ኢንሹራንስ የሀብትና የንብረቱ አስተማማኝ ዋስትና፣ የህይወት ኢንሹራንስ ለራስዎና ለቤተሰቡ አስተማማኝ የመጻኢ ዕድል ፈንታ መወሰን የሚችሉበት ነው። ኢንሹራንስ ፍላጎቶ ስታንዳርድ ኢንሹራንስ መጥቶሎታል። በጣም ያስፈልጎታል። ስታንዳርድ ኢንሹራንስ ዋናው መስሪያ ቤት አራዳ ክፍለ ከተማ ወረዳ 7 ኪዩኔል ዛቤት ሁለተኛ መንገድ ላይ ያገኙታል። 22 ቅርንጫፍ ሰሚት ቅርንጫፍ ቡልጋሪያ ቅርንጫፍ ላይ የሚያገኟቸዋል። 0973 182218 0973 182218 አሁኑኑ ይደውላቸዋል። ከኢንሹራንስ ጋር በተያያዘ ቢደውሉላቸው ግልጽ የሆነ ነገር ይሰጥዎታል። ከሁሉም አንግል አዋጭ ነው። ከገንዘብም በፍጥነትም መልስ ከመስጠትም አንጻር ስታንዳርድ ኢንሹራንስ ይለያል። ይመቻችሁ ያላችሁ ነው የሚገኘው። ሮሜ በሳሎንና ስፓም እዚህ ፕሮግራም የክብር አጋር ነው። ሮሜ በሳሎንና ስፓ ፈረንሳይ ፓሪስ በጥራቱ መሸለም የቻለ ነው። የመጨረሻ ጉዳዮቻችን እናርገውና አርሰናል ከዋንጫው በኋላ ምን አዲስ ነገር አለ በአርሰናል ቤት የሚሉት የሚጠበቅ ጉዳይ ናቸው። ምክንያቱም የዋንጫው ሁኔታ እስካሁን አልቀዘቀዘም። በአርሰናል ቤት ደስታው ፈንጠዝያው እንደቀጠለ ነው። በአርሰናል ቤት አነጋጋሪ ከሆኑ ዜናዎች መካከል አንዱ ግርም የአንድሪያ ቤርታ ናቸው። አንድሪያ ቤርታን የአርሰናል ተጫዋች በአርሰናል ልምድ ቦታ እነ ዲክላን ራይስ ተሸክመዋቸው ደስታቸውን ሲገልጹ ተመልክተናል። ከዛ በኋላ የወጣው ዜና ግን ትንሽ ለአርሰናል ደጋፊዎች ምቾት የሚሰጥ አይደለም። የሳውዲ ክለቦች አንድሪያ ቤርታን ከአርሰናል ለማስኮብለል እየሰረሰሩ ነው። ግርምዬ ከፍተኛ ስራ እያደረጉ ነው የሚገኙት። አርሰናል ደግሞ ከሳውዲ ክለቦች ለማስጣል ቤርታን ከፍተኛ ደሞዝ ወይም ጥቅማ ጥቅም ለማቅረብ መዘጋጀቱንና ኮንትራታቸውን ሊያራዝምላቸው እንደሆነ እየተጠቀሰ ነው የሚገኘው። በምን ይጠናቀቃል? ወደ ሳውዲ ሄዱ ይሆን ወይስ የአርሰናል ፕሮጀክታቸውን አሁንም ይቀጥላሉ የሚለው አጓጊ ሆኗል። እንግዲህ ከትናንትናው ወይም ከሰሞኑ የአርሰናል የዋንጫ ማንሳት ጉዳይ በኋላ ማለት ነው። ሌላው የአርሰናል ተጫዋቾች ዛሬ ልምምድ ሰርተዋል። ወደ ልምምድ ተመልሰዋል። ሁሉም ተጫዋቾች በልምምድ ቦታ ላይ ተገኝተዋል በሰዓታቸውና በጊዜያቸው። በልምምድ ቦታ ያልተገኘው ብቸኛው ተጫዋች በእንግሊዝ ፕሪሚየር ሊግ ታሪክ በእድሜ ትንሹ ተጫዋች በመሆን ዋንጫ ያነሳው ማክስ ዶማን ነው ያልተገኘው። ግርምዬ ያልተገኘበት ምክንያት ደግሞ ፈተና ስላለው ነው። ዛሬ የትምህርት ቤት ፈተና ማለት ነው። ፈተና ስላለው ነው ያልተገኘው። የጉዳትና መሰል ጉዳዮች ሳይሆኑ ፈተና ስላለው ነው ያልተገኘው በሚል ታውቋል ማለት ነው። ሚካኤል አርቴታ የመጀመሪያ ፎቶቸው ከዋንጫ ካነሱ በኋላ የታዩት መሸታ ቤት ነው። ዲክላን ራይስ፣ ኢዜ፣ ሳካ በነበሩበት መሸታ ቤት ሄደው ናይት ክለብ ማለት ነው። ያው በእኛ በሀገርኛ መሽታ ቤት ነው የሚባለው። ናይት ክለብ ጭፈራ ቤት ኋላ ቀር እንኳን እሺ፣ በጭፈራ ቤት ታይተዋል። ጭፈራ ቤት ነው የታዩት። የመጀመሪያ አርቴታ ፎቶ ከዋንጫ በኋላ እንደዛ ነውና ያው በነገራችን ላይ ፕላን ያደረጉት ራሳቸው ሚካኤል አርቴታ ናቸው። ልምምድ ቦታ ላይ ተጫዋቾቹ እንዲቆዩ፣ እንዲሰባሰቡ፣ እዛ ሆኖ ጨዋታው እንዲመለከቱ፣ እንዲያመሹ፣ አብረው እንዲሆኑ ያደረጓቸው እሳቸው ናቸው። ከዛ በኋላም እረፍት ፈቅዶላቸው አንድ ቀን እንዲዝናኑ ፈቅዶላቸዋል። የፈለጉት ቦታ ላይ ዘና እንዲሉ ራሳቸውን ጠብቀው ማለት ነው። ዛሬ ግን ወደ ልምዳቸው ወደ ሲሪየስ ስራቸው ገብተዋል። በጣም አስገራሚ ነገር አርቴታ ዋንጫውን ከሰሙ በኋላና ቅድም እንዳልነው ጭፈራ ቤት ተገኝተው የቡድን ተጫዋቾቻቸውን እንኳን ደስ አላቸው የሚለውን መልእክት ካስተላለፉ በኋላ ዛሬ አንዱ ሲሰሩ የዋሉት ወይም የቆዩት የፒኤስጂን የቪዲዮዎችን ሲመለከቱ አሰልጣኝ ስታፎቻቸው ጋር መዋላቸውን ነው የተነገረው። የፒኤስጂን 2-3 ቪዲዮዎችን ተመልክተዋል ነው የተባለው። ሚካኤል አርቴታና ወደ ስራቸው ገብተዋል። 10 ቀን ነው የቀራቸው ለዋንጫው ጨዋታ። ስለዚህ እዛ ለዋንጫው ጨዋታ ዝግጅታቸውን ከዛሬ ጀምሮ ሲሪየስሊ መጀመራቸውና ተጫዋቾችም ልምምድ ማድረጋቸውን ከማክስ ዶማን ውጭ ቅድም እንዳልኩት ፈተና ስለሆነ የተነገረበት ሂደት አለ። ሌላው እንግዲህ አርሰናል በቀጣዩ ዓመት 4 ቦታዎች ላይ ተጫዋች እንደሚያስፈርም አስታውቋል። 4 አሁን እንግዲህ ገንዘቡም መጥቷል። አርሰናል በጣም ከፍተኛ ገንዘብ ነው በእንግሊዝ ፕሪሚየር ሊግ ሻምፒዮንነቱ፣ በሻምፒዮንስ ሊግ ፍጻሜ በመድረሱ እንደዚሁም ዓለም ላይ ባለው ተቀባይነት የስፖንሰሮች በገፍ መምጣት የአርሰናልን ገቢ በከፍተኛ ሁኔታ ጨምሮታል እና 4 ቦታዎች ላይ እናጠናክራለን ብለዋል። የመጀመሪያው
ግራ መስመር ላይ ያለው ነው። እንደ ጁኒየር ክሩፒ፣ ራፋኤል ሊያኦ፣ አንቶኒ ጎርደን የመሳሰሉ ተጫዋቾች እዛ ቦታ ላይ ታሽተዋል። ለጋብሪኤል ማርቲኔሊና ለትሮሳርድ አማራጭ የሚሆኑ ወይም ከነ ሁለቱ አንዱን አሰናብቶ በእነሱ ለመተካት ጥራት ያለው የግራ መስመር አጥቂ በሳካ ደረጃ ቀኙን ሳካ በያዘው ልክ ግራውንም ሊያጠናክር የሚችል ተጫዋች ማለት ነው። ሌላው የጋብሪኤል ጀሱስ ምትክ የሚሆን 9 ቁጥር ተጫዋች እንደ ጁሊያን አልቫሬዝ፣ ቪክቶር ኦሲሜን አይነት ተጫዋቾችን አርሰናሎች እያሰቡ ነው። አማካይ መስመር ላይ መስት ነው ተብሏል። ሳንድሮ ቶናሊ፣ ብሩኖ ጊማሬዥ፣ ኬናን ይልዲዝ ያን በርካታ አማካኞችን እንጠቅሳለን። ከነዚህ ውስጥ አንዱን አርሰናል ለማስፈረም ምናልባት ሳንድሮ ቶናሊ ሊያስፈርም ይችላል ተብሎ ይገመታል። ከዛ ቀይ መስመር ላይ ቲኖ ሊቭራሜንቶን የቤንጃሚን ዋይት ምትክ ለማድረግ ከወዲሁ ሊሰሩ እንደሚችሉ እየተጠቀሰ ነውና 4 ቦታዎች ግን ለማጠናከር ሙሉ በሙሉ በጀት አጸድቀው ስራዎችን አንድሪያ ቤርታ መጀመራቸው እየተጠቀሰ ነው የሚገኘውና ቤርታ ምናልባት የሳውዲ ገንዘብ አማሏቸው ከሄዱ ግን ምናልባት አርሰናልን በቀጣይ ዓመታት ካሰበው ቅድ ረጅም ጆሽ ክሮንኬ ተናግሯል። አውሮፓንም እንግሊዝንም ለረጅም ዓመታት መቆጣጠር ነው የምንፈልገው ብሎ በመጨረሻው የበርንሌ ጨዋታ ላይ ከተጠናቀቀ በኋላ ገንዘብ ማውጣታችን ቡድኑን ማጠናከራችን እንቀጥላለን፣ ወደኋላ የምንለው ነገር የለም ብለዋል። ይሄ ነገር ነው የተሰማው። ከዛ ውጭ በአርሰናል ቤት ውስጥ ሌላው አዲሱ ነገር ኤሚሬትስ ስቴዲየምን የማስፋፋት እቅድ አለ። 60 ሺህ ተመልካች ነው የሚይዘው። አንደኛውን ስታንድ ከፍ በማድረግ በእንግሊዝ ሁለተኛው ስቴዲየም ለማድረግ ከማንቸስተር ዩናይትድ ቀጥሎ እስከ 70 ሺህ ተመልካቾችን ለማስያዝ የሚያስችለውን ሂደት እየቀረጹ እንደሆነና ፕላን እየሰሩ እንደሆነ ታውቋል። ለተወሰኑ ዓመታት አርሰናል ከኤሚሬትስ ወጥቶ በሌላ ስቴዲየም ሊጫወት ይችላል በቀጣዮቹ ዓመታት ልክ ቶተናም ስቴዲየሙ ሲታደስ ወጥቶ እንደተጫወተው ማለት ነው። በምን መንገድ ይሆናል አብረን እናያለን። የአርሰናል አቅም ከመጎልበቱ ጋር ተያይዞ ግን አሁንም እንደገና ስቴዲየሙን የማስፋፋት እቅድ መያዙንም የመረጃ ምንጮች እየጠቀሱ ይገኛሉ። እነዚህ እንግዲህ ዛሬ ከአርሰናል ቤት ጋር በተያያዘ እየወጡ ያሉ ናቸው። ዋናው ግን የቤርታ ጉዳይ ነው። የቤርታ ጉዳይ ለአርሰናል ደጋፊዎች ትንሽ ስጋት ፈጥሮባቸዋል። በሳውዲ ገንዘብ እንዳይታለሉና ይህንን ትልቅ ፕሮጀክት ጥለው እንዳይሄዱ ስጋት ተፈጥሮባቸዋል። አርሰናል ግን ኮንትራት ማቅረቦላቸዋል። ትናንት ገልጸናል። አርቴታም በተመሳሳይ መንገድ የ3 ዓመት አዲስ ኮንትራት ለመፈረም ሁሉም ነገር አልቋል። ደሞዙ ተጨምሮላቸዋል። ቦነሱ በጣም ከፍ ብሎላቸዋል። በሚቀጥሉት ቀናቶች ውስጥ ፊርማቸውን ያስቀምጣሉ። ሁለቱም አካሎች ዲል አድርገው ጨርሰው የፊርማ ስነ ስርዓቱን ብቻ እየጠበቁ ነው። ቤርታንም ተመሳሳይ ነገር አርሰናል ለማድረግ በከፍተኛ ፍጥነት እየሰራ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። ግሩም የእነዚህን ለመጥቀስ ነው። አርሰናል በዘንድሮ የእንግሊዝ ፕሪሚየር ሊግ ብዙ ነጥቦችን የሰበሰበ ቡድን ነው። አሁን ላይ 82 ነጥብ ይዟል። ብዙ ክሊንሺቶችን 19 ክሊንሺት በተከታታይ ክሊንሺቶችን በ4 ጨዋታዎች በማስመዝገብ ብቸኛው ክለብ ነው። በዘንድሮ የውድድር ዓመት ጥቂት ጎል የተቆጠረበት አርሰናል ነው፣ 26 ጎል። እንዲሁም ጥቂት ሾት የተደረገበት አርሰናል ነው፣ 8.2። በሴት ፒስ ጎል ወይም በቆመ ኳስ 22 ጎሎችን በማስቆጠር ቀዳሚው ክለብ አርሰናል ነው። በግንባር ኳስ በማስቆጠር አርሰናል በውድድር ዓመቱ ቀዳሚው ነው። 16 ጎሎችን በግንባር አስቆጥሯል አርሰናል 6 ያርድ ወይም 6 ያርድ ውስጥ 19 ጎሎችን በማስቆጠር አርሰናል ቀዳሚ ሆነና በውድድር ዓመቱ እነዚህ በአርሰናል ቤት ቀዳሚ ናቸው። የመጨረሻ ዜና የሮድሪ ጉዳይ ነው። የፔፕ ጓርዲዮላ ከወጡ ሮድሪ እንደማይቆይ ማረጋገጫ ሰጥቷል። ወደ ሪያል ማድሪድ የመሄድ እድሉ ግን ጓርዲዮላ ባለፈው እንደሚለቁ ተናግረው ነበር። አርሰናል ዋንጫውን መውሰዱን ካረጋገጡ በኋላ ደግሞ በሚቀጥለው ዓመት እኛም ዋንጫ እናነሳለን ማለታቸው ሊቆዩ ነው እንዴ ተናግረው እንደገና ለቅቅ ያለው ካሉ በኋላ የሚል ሐሳቡ ነው። አይ በኢንዞ ማሬስካ ነው ሐሳቡን የተናገሩት። ያው በሲቲ ቤት ውስጥ ደጋፊ ሆነው ሊቀጥሉ ስለፈለጉ ነው የሚሉ ቢኖሩም ግን ሊቀጥሉ ይችላሉ የሚለውም ስላለ የማይቀጥሉ ከሆነና ጓርዲዮላ በዘንድሮ ክረምት ላይ የሚለቁ ከሆነ ሮድሪም ወደ ሪያል ማድሪድ የማምራት እድሉ ሰፊ እንደሆነ እየተገለጸ ይገኛል። ሶፊዬ በጣም አሪፍ ግርምዬ። ሰሚዳን ወዳጃችን ነው። ሙዚቃ አውጥቷል ስለ አርሰናል የተወሰነ 1 ደቂቃ ቴክኒሻናችን ዩኤል ይጋብዘናል። ጥቂት ደቂቃ ይጋብዘና ከዛ በኋላ በዚሁ እንሰናበታለን። አጋሮቻችን እናት ባንክ ይመቻችሁ ብሏቸዋል። ዶክተር መቤ ጥርስ ሕክምና ማዕከል፣ ስታንዳርድ ኢንሹራንስ ለኢንሹራንስ ጥያቄው ምላሽ ይዞ መጥቶልዎታል። ስታንዳርድ ኢንሹራንስ የሚመቻችሁ እያላችሁ ነው የሚገኘው። ሮሜ በሳሎና ስፓም የዚህ ፕሮግራም የክብር አጋር ነው። እኛ በዚሁ ተሰናበት። የሳሚዳ ሙዚቃን ጥቂት ሴኮንዶች ወይም ጥቂት ደቂቃዎች ያስደምጥልናል ቴክኒሻናችን ኢዮላችን። ጠብቀኝ እያለ ነው። እሺ ኢዮሌ እንጠብቃለን። አታስብ እንጠብቃለን። ይመቻችሁ እንላለን። እስከዛ ከተዘጋጀ ሲዲ ስፖርትንም መልቀቅ ይችላል። እስኪስተካከል ድረስ ባለው ሙዚቃ መቀጠል ይችላል። ሳሚዳን ስለ አርሰናል ደጋፊ ነው። የአርሰናል ሙዚቃ በዚህ አጋጣሚ ሳሚዳን እንኳን ደስ አለ ልክ ነው ለማለት እንወዳለን። እነ ሳሚዳን እነ ሄኖክ ድንቁ
እነ አስጌድ እንዳሻው ባለፈው አንስተናል። ነሰይፍሻ ታደለ ሮባ ልጅ ሚካኤል እነዚህ ሁሉ የአርሰናል ደጋፊዎች ናቸው። ግን አንዳንድ የአርሰናል ደጋፊ መሆናቸውን ሳላቅ ከዋንጫው ጋር በተገናኘ ሲያለቅሱ ሲያነቡ ያዩዋቸው አሉና ደብቀውት ከርሞ ሊሆን ይችላል። በጣም አሪፍ። እሺ አድማጮቻችን እንቀጥላ። በዚሁ ተሰናበትን ወይ በነገው ፕሮግራማችን መጋበዝ ይቻላል። ዮኤሌ መልካም ቀን አድማጭ ተመልካቾቻችን። ባባይ ቻው። Most love show in the country. Let's go! Marvelous.